ጋይስ ትልቅ ሰው አግኝቻለሁ። እንግዲህ ማስተር አብነት ለመጀመሪያ ጊዜ ተገናኝተናል። በአካል ስላገኘው ደስ ብሎኛል። ሰላም ተባብለናል። ጀስት ለቀረጻው እንደገና ሰላም እንባባል። ኤኒዌይስ አሁን ማስተር አብነትን እያየሁት ማለት ነው። ብዙ ሰው ምን ይለኛል እኔ ማለት ነው ሳይህ የዋህ ነህ፣ ግልጽ ነህ ምናምን ይሉኛል። አይገባኝም። ገባችሁ አይደል? አሁን ግን ማስተር አብነትን ሳየው አይኑን ሳየው ማለት ነው እግዚአብሔር ልቤ የበለጠ ፍቅር ይሰማኛል፣ ይውህና ይሰማኛል። እና ላይክ ምን ልበለ ምንም ሳትናገር ማለት ነው ላነብህ እችላለሁ። እና በጣም ነው የማመሰግንህ ለሁሉም ለምታደርገው ነገር። አሁን አንተ የኔ አርአያ ነህ ብዬ አስባለሁ። እውነት ቲክቶክ አሁን ያን ያህል አልጠቀምም ነበረ። የሀበሻ እንትን አይመጣልኝም ነበር። ውጭ ሀገር እያለሁ እዛ ወስደውን ነበር እና አሁን ስመጣ ግን ሳየው ስቀላቀል አንተም የበለጠ እየመጣ እያየው ነበርና በጣም አመሰግናለሁ። ምን ያህል ከባድ እንደሆነ አውቀዋለሁ። ገባህ? የብዙ ሰዎችን ጭንቀት፣ የተለያዩ ጭንቀቶች አሉ፣ የተለያዩ የህይወት አቅጣጫዎች ያሉ፣ ችግር ውስጥ ያሉ ሰዎች ከራስ ወጥተህ ወደ ሌላ ህይወት እየቀያየርክ ነው ያለው እነሱን ለማገዝ ማለት ነውና በጣም ትልቅ ነገር ነው እየሰራክ ያለው። ያለ ጥንካሬ ደግሞ እንደቀላል እንዳታየው። በጣም እውነት የ1 ሚሊዮን ሰው ጥንካሬ ነው ያለ። አመሰግናለሁ ልፈልጋለሁ። አብረን ሆነን ደግሞ የሆነ ትልቅ ነገር እንደምንሰራ እርግጠኛ ነኝ። እግዚአብሔር ይረዳናል አይደለ? በጣም አመሰግናለሁ። ስላንተ ደግሞ እግዚአብሔርን ነው የማመሰግነው። ቴንክ ዩ አባት። ቅንነት አይወሰደበት ለሰዎች የምታደርጉት መልካም ነገር። እኔ ደግሞ ሌላው ማለት የምፈልገው ነገር ኤቢ በጣም አዶን የገለጸው ሰው ነው በትክክል እና አንድ ሁለት ከዚህ በፊት ማን ተገናኝተን ልቡ የማይቀየር ልጅ ነው። ስንት ቻሌንጆች እንዳሉበት አውቃለሁ። ላይክ ሳይነግረኝ እኔ ነገሮች ብቻ ነው አውቃለሁ። ሶ እግዚአብሔር ጤናውን እንዲሰጠው እመኛለሁ። ከዛ ውጪ ግን ጤናውን ራሱ እንዲጠብቅ ደግሞ እኛ ጂም ቤት የ1 ዓመት ጊዜ ተሰጥቻለሁ። በፈለክበት ሰዓት መጥተህ መስራት ትችላለህ ማለት ነው። በጣም ነው የማመሰግነው። እኔ አባል ችግር የለውም። ለኔስ ያን አልቆብኛል። ኤክስፓየር 30% ኤክስፓየር የ3 ወር ነው። 1 ዓመት ይሆናል አይሆንም?